የግዕዝ ትምህርት ለምን ተቃውሞ ገጠመው? በግዕዝ ጥላቻ ቅዱስ ቁርአንን እንዳቃጥሉት ያሰጋል። ግዕዝን ማወቅ ጠቀሜታ የጎላ ነው በማለት ከዶክተር በድሉ በተቃራኒ የቆሙት ደግሞ ሁሴን ከድር ናቸው። እኛ ያልፈለግነውን የግዕዝን ቋንቋ ነጮች ለምን ለማወቅ ፈለጉ? ምንስ ይጠቅማቸዋል? የተለያዩ አካላት የተለያየ አስተያየት ሰጥተዋል። ትሰሙታላችሁ። በቅድሚያ ሰብስክራይብ፣ ሼር እና ላይክ በማድረግ እስከ መጨረሻው ይከታተሉን። በአማራ ክልል በሚገኙ ትምህርት ቤቶች ከ3ኛ ክፍል ጀምሮ ይሰጣል የተባለው የግዕዝ ትምህርት ለምን ተቃውሞ ገጠመው? ሰሞኑን በግዕዝ ቋንቋ ትምህርትነት ጉዳይ ሰፊ የክርክር አጀንዳ እያየን ነው። ካለፍንበት ትርክት አንጻር እንዲሞናችን ላይደንቅ ይችላል። ያም ሆኖ ሃይማኖት ለስርዓት ማስፈጸሚያ ቋንቋ ይኖረዋል እንጂ ቋንቋ እንዴት ሃይማኖት አለው ይባላል ብለን ብንጠይቅ መልካም ነው። ግዕዝ ፋይዳ ያለው ቋንቋ ነው። ገና አልተፈተሸም። ዕውቀቶቹን አላገኘናቸው። ብዙ የተደበቁ ሚስጥሮች የያዘ ነው። ዘመንና ታሪክ አስቀምጧል። ከኢትዮጵያ የረጅም ዘመን ታሪክ ጋርም የተቆራኘ ነው። በኢትዮጵያ ቀደም ባለው ዘመን እንደ ደብረ ሊባኖስ ባሉ ገዳማት ሳይቀር አረብኛ የምርምርና ጥናት ቋንቋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአረብኛ ቋንቋዎች ወደ ግዕዝ የተመለሱ በርካታ የእምነት መጻሕፍት አሏት። ግዕዝ የአረብኛ ወንድም ነው። ግን አረብኛን እንደ ሙስሊም ማየትና ቋንቋ ማስለም በኢትዮጵያ ብርቅ አይደለም። የግዕዝ ትምህርትን ተቃወሙ ከተባሉት ግለሰቦች መካከል ዶክተር በድሉ ዋቅጅራ አንዱ ናቸው። ግለሰቡ ከዚህ ቀደም ፊደላት መቀነስ አለባቸው ብለው ሲከራከሩ እንደነበር አይዘነጋም። የአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህር የሆኑት ዶክተር በድሉ ዋቅጅራ የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤት መሰጠቱ እርባና የለውም ሲሉ ከቢቢሲ አማርኛ ጋር በነበራቸው ቆይታ ገለጹ። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ ትምህርት አይነት ከ3ኛ ክፍል ጀምሮ መስጠቱ እርባና የለውም ብለዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ5000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነ ገልጸዋል። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነ የሚናገሩት መምህር በድሉ ግዕዝ ለተግባቦትም ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም ብለዋል። ይሁንም እንጂ መምህሩ የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመንና በፈረንሳይ ውስጥ ይሰጣል የሚሉት መምህር በድሉ ቋንቋው የሚሰጠው በግዕዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ መሆኑን ይጠቅሳሉ። በመሆኑ ትምህርቱ ይሰጥ ከተባለ መሰጠት ያለበት ከ9ኛ ክፍል ጀምሮ ወይም ለአንትሮፖሎጂ፣ ለታሪክና ለቋንቋ ጥናት ፍላጎት ላላቸው የማህበራዊ ሳይንስ ተማሪዎች እንዲሆን መምህሩ ይመክራሉ። ዩኒቨርሲቲ ከገቡ በኋላ ለ1 ዓመት የግዕዝ ቋንቋ መማራቸውን የሚናገሩት መምህር በድሉ ግዕዝ አይጠቅምም የሚል አቋም ባይኖራቸውም የተግባቦትና የሕይወት ጥቅሙ ውስን የሆነን ቋንቋ ከ3ኛ ክፍል ጀምሮ መስጠት ለተማሪዎች የጊዜ ብክነት ነው የሚሆነው ሲሉ ውሳኔውን ተችተዋል። ተማሪዎቹ 9 ዓመት ሙሉ ምንድነው የሚማሩት ሲሉ በሚኖረው ዝግጅት ላይም ጥያቄ አንስተዋል። የግዕዝ ቋንቋ ትምህርት በሙሉ ትግበራ ከ3ኛ ክፍል ጀምሮ መሰጠት የተጀመረው ባለፈው ዓመት ቢሆንም በመምህራን እጥረት ምክንያት በክልሉ በሚገኙ ሁሉም ትምህርት ቤቶች ማዳረስ ሳይቻል መቅረቱን ክልሉ ለቢቢሲ አማርኛ ገልጾ ነበር። ይህንን ተከትሎም ልዩ ልዩ አስተያየቶችና ትችቶች እየተዘነዘሩ ይገኛል። አንዳንዶች ግዕዝ ቋንቋ ሳይሆን ሃይማኖታዊ ትምህርት ነው ለማለትም ይዳዳቸዋል። ግዕዝም ሆነ አረብኛ ቋንቋ ናቸውና ሃይማኖት የላቸውም የሚሉም አልጠፉም። እና አንድ ቋንቋ ወደ ትምህርት ስርዓቱ ሲካተት ታሳቢ መደረግ ያለበት መግባቢያነቱ ሳይሆን ተማሪዎች ቋንቋውን ሲያውቁ ወይም መጻፍ ማንበብ ሲችሉ ምን ያነቡበታል የሚለው ይመስለኛል የሚሉ አልጠፉም። ግዕዝን ማወቅ ጠቀሜታ የጎላ ነው በማለት ከዶክተር በድሉ በተቃራኒ የቆሙት ደግሞ ሁሴን ከድር ናቸው። ሀሳባቸውም እንዲህ ይላል። አገራችን የአማርኛ ቋንቋን የጽሁፍና የንግግር ቋንቋ ከማድረጓ በፊት በተለይም በሰሜኑ የአገራችን ክፍል ግዕዝ የጽሁፍና የንግግር ቋንቋ እንደነበር በስነ ጽሁፍ ትምህርታችን ዳሰናል። በርካታ ሚስጥራት፣ የነገስታት ዜና መዋዕል፣ የአገር ታሪክ በግዕዝ ቋንቋ ተጽፎ ቢገኝም ሁሉም በግዕዝ ቋንቋ የተጻፉ ስክሪፕቶች አለመተርጉማቸው በሙስሊም ምሁራን ጭምር በቁጭት ይገለጻል። በቋንቋው ሊቅ የነበሩ ምሁራን በተወሰነ ደረጃ በመተርጎም በአማርኛ በሚጽፏቸው የታሪክና የቋንቋ መጻሕፍት ላይ ያስነብቡናል። ግዕዝን መማር ከክርስትና ሃይማኖታዊ አስተምህሮ አስፈላጊነት ውጪ የስነ ጽሁፍና የታሪክ ተማሪዎች ቋንቋውን ማወቃቸው እጅግ አስፈላጊ ነው። በ1999 ከደራሲያን ማህበር አባላት ጋር የፍቅር እስከ መቃብር መጽሐፍ ታሪክ የሚያካልላቸውን የጎጃም የገጠር ከተሞችን ስንጎበኝ በደብረ ኤልያስ፣ ዲማ ጊዮርጊስና ሌሎችም አካባቢዎች ቅኔ የሚቀኙ ዜማን የሚማሩ ተማሪዎችን በግዕዝ ሲወጡት ስናይ ምነው ይህን ትምህርት ባገኘን ቋንቋውን በተማርን ያልን በርካቶች ነበርን።
እንዲያውም አንድ ሁለት የዩኒቨርሲቲ መምህራን ለፒኤችዲ ጥናት እዚህ አካባቢ እንደሚሄዱ ተናግረው ነበር። ግዕዝን ማወቅ ጠቀሜታ የጎላ ነው። ሁሌም በአረብኛ የተጻፉ የኢትዮጵያ ታሪክና የገጠር ዑለሞች የስነ ጽሑፍ ስራ ተተርጉሞ ለህዝብ ይቅረብ እንደምንለው በግዕዝም ያሉ እውቀቶች ተምረን ህዝብ እንዲያውቀው ማድረግ ይኖርብናል። ዶክተር እንድሪስ መሐመድ የፊሎሎጂ ትምህርት ክፍል ከ10 ዓመታት በፊት በአዲስ አበባ ዩኒቨርሲቲ ለሁለተኛ ዲግሪ ስነ ጽሑፍና ፎክሎር ተማሪዎች በተጋባዥ መምህርነት ክፍላችን ተገኝቶ እኛኮ ግዕዝን የገደልን ወንጀለኞች ነን ብሎ ወቀሳ አዘል ንግግር አድርጎልን ነበር። በወቅቱ ሙስሊም ተማሪዎች 2 ብቻ የነበረን ሲሆን ከ20 በላይ የክፍላችን ተማሪዎች በአድናቆት የዶክተርን ንግግር መወያያ አድርገውት ነበር። ግዕዝን መማራችን ጠቀሜታው ለኛ ነው፣ ነገር ግን ደግሞ በፈቃደኝነት አስፈላጊነቱን ባመኑበት ዕውቀት ፈላጊዎች ዘንድ እንጂ በህፃናት ላይ ያውም በአስገዳጅነት እንዲማሩ ማድረግ ትክክል ነው የሚል እምነት የለኝም። ግዕዝም ሆነ አረብኛ በገጠሩ ማህበረሰብ ዘንድ እንደ ሃይማኖት ቋንቋ እንጂ እንደ ጠቃሚ ቋንቋ ተደርጎ አይወሰዱም። በወሎ ሙስሊም ዘንድ የግዕዝ ቋንቋን ልጆች እንዲማሩ ማስገደድ በንጉሱ ዘመን የተረሳውን ጠባሳ መቆስቆስ፣ አስገድዶ ሃይማኖት ለማስቀየር የሚደረግ ዘመቻ እንደሆነ ነው የሚታሰበው። ማንኛውም ሰው የሚጠቅምን ነገር እንኳ በአስገዳጅነት ከቀረበለት ይቆጣል፣ ነገሩን ይገፈትረዋል እንጂ በደስታ አይቀበለው። በ2017 ዓመተ ምህረት በትግራይ አክሱም የተወሰኑ ትምህርት ቤቶች ሙስሊሞች ሂጃብ አድርገው መማርም ሆነ ፈተና ላይ መቀመጥ አይችሉም በማለት የምሁር ካባ የደረቡ የእስልምና ጥላቻ ያላቸው ፖለቲከኞች በእብሪት ሙስሊሞችን ከትምህርት ገበታ እንዲፈናቀሉ አደረጉ። ዛሬ በወሎ መልኩን ቀይሮ ሙስሊሞች የቋንቋ ሳይሆን የሃይማኖት ትምህርት እንደሆነ የሚያምኑትን የግዕዝ ቋንቋን በአስገዳጅነት ተማሩ ማለት ትርጓሜው ሌላ ነውና ውሳኔው ቢከለስ ሙስሊም በዝብ በሆነ አካባቢ ሙስሊሙን በማወያየት ምክክር ቢደረግ መልካም ነው ላለው ብለዋል። ሌላኛው ደግሞ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋና ስነ ጽሑፍ ትምህርት ክፍል መምህር የሆኑት ሙሉ ሰው አስራቴ የተግባራዊነቱና የአፈጻጸም ሂደቱ ላይ ጥያቄ ቢኖራቸውም ቋንቋው እንደ አንድ የትምህርት አይነት መሰጠቱን በበጎ ነው የሚያዩት። ግዕዝ ለኢትዮጵያ ነዋሪ የቅርስ ቋንቋ ነው። አውሮፓውያኑ ላቲን፣ ግሪክም የግሪክ ቋንቋ፣ እስራኤሎቹ ዕብራይስጥ፣ ህንድም ሳንስክሪት እንዳላቸው ሁሉ ኢትዮጵያም ስልጣኔዋ፣ ቅርሷ፣ ታሪኳና ዕውቀቷ በሙሉ የተከማቸበት ቋንቋ በመሆኑ መሰጠት አለበት ይላሉ። መምህር ሙሉ ሰው የኋላውን የተወና ራሱን የማያውቅ ህዝብ ስር ሳይኖረው እንደሚበቅል ተክል ነው ይላሉ። የኋላውን ትቶ ወደፊት መሻገር የለም፣ ስር የሌለው ተክል የሆነ እክል ከገጠመው ወዲያው ነው የሚደርቀው ሲሉም ጥንታዊ ዕውቀትን መመርመርና ማወቅ ለአንድ ትውልድ ወሳኝ መሰረት እንደሆነ አስረድተዋል። በግዕዝ ጽሑፍ ውስጥ ሃይማኖት፣ ፍልስፍና፣ የባህላዊ መድኃኒት ዕውቀት፣ የስነ ፍጥረት ዕውቀት፣ ታሪክና ባህል አለ የሚሉት መምህሩ እነዚህን ሁሉ ቆፍሮ ለማውጣትና ወደፊት ለመራመድ የግዕዝ መሰረታዊ ዕውቀት እንደሚያስፈልግ ይናገራሉ። ግዕዝን የምንማረው በየዕለቱ ዳቦ ወይም ቡና ለመግዛት አሊያም መግባቢያ ቋንቋ ስለሌለን አይደለም ብለዋል። ከዚህም ባሻገር ዘመናዊ የሆኑ ጽንሰ ሀሳቦችን ለመሰየም የረዳ ቋንቋ በመሆኑ ለአማርኛም ሆነ ለትግርኛ እንዲሁም ለሌሎች የሲም ቋንቋዎች ማደግም እንደ ምንጭ ሆኖ እንደሚያገለግል ይጠቅሳሉ። ግዕዝ ሃይማኖታዊ ቋንቋ ነው የሚልና ሌሎች የተሳሳቱ አመለካከቶች እንዳሉ የሚጠቅሱት መምህሩ አዎንታዊ ነገሩ ላይ ትኩረት በማድረግ ሌሎች ክልሎችም ይህንን ቋንቋ ከግንዛቤ ቢያስገቡ መልካም እንደሆነ ይመክራሉ። ትምህርት ከመብላትና ከመጠጣት ቀጥሎ መምጣት ያለበት ወሳኝ ጉዳይ ነው። በቅድሚያም ሁሉም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማመቻቸት ይገባል። መምህር ሙሉ ሰው ቋንቋን እንደ አንድ የትምህርት አይነት የመስጠት ውሳኔ ለመንግስት አካል ብቻ መሰጠት እንደሌለበትና ተማሪዎችና ወላጆች ይጠቅማል የሚሉትን ቋንቋ መርጠው መስጠት እንደሚገባ ተናግሯል። የሌላውን ዓለም ተሞክሮ በማሳያነት በመጥቀስም በኢትዮጵያ ግን ተማሪዎች የሚማሩትን ትምህርት ለመምረጥ የሚጠየቁበት መንገድ እንደሌለ ይገልጻሉ። በፍላጎት አራስ ቋንቋ መርጦ የተማረና እንዲማር የተጫነበት ተማሪ እኩል ውጤታማ አይሆንም። እንዲመርጡ የሚያስችል ሁኔታ ግን በትምህርት ስርዓታችን ውስጥ የለም ብለዋል። በግዕዝ ጥላቻ ቅዱስ ቁርአንን እንዳያቃጥሉት ያሰጋል። አጀንዳ ሲለቅም የሚለው የግጭት ፈረሱ ወሃብያ ግዕዝን ማስተማር አትችሉም ብሎ አዲስ አጀንዳ አምጥቷል። በዚህ ጥላቻ አያያዙ ቅዱስ ቁርአንን እንዳያቃጥለው ያሰጋል። ምክንያቱም ቁርአን በርካታ የግዕዝ ቃላትን የተዋሰ መጽሐፍ ነው። በፎቶ እንደምታዩት ያሉት የእስልምና ምሁራን ግዕዝ ተምረው በርካቶችን እያስተማሩ ነው። ዋና ምክንያታቸው ደግሞ ግዕዝ በእስልምና ላይ ያሳረፈው ተጽዕኖ ነው። በፎቶ ላይ ያለው ፕሮፌሰር ሐምዛ ነው። ግዕዝ አብጠርጥሮ ተምሮ በውጭ ሀገር ዩኒቨርሲቲዎች ግዕዝን ያስተምራል። ግዕዝን የመረጠው ታዲያ ዲያቆን ስለሆነ አይደለም። ግዕዝን የመረጠው እስልምናና ቁርአን
በዝርዝር አጥንቶ እስልምናና ቁርአን ግዕዝን ተጽዕኖ አድርጎባቸው በመመልከቱ ነው። ሰውየው የእስልምና ሊቅነቱን ሙሉ ለማድረግ ነው ግዕዝን ያጠናው። ለአብነት ያህል ቁርአን በርካታ ቃላትን ከግዕዝ ወስዷል። ሐዋርያት የሚለውን የግዕዝ ቃል ጨምሮ ከ70 በላይ ቃላትን ከግዕዝ ወስዷል ይሏቸዋል የእስልምና ምሁራኑ። ይህ በአሜሪካ ግዕዝ የሚያስተምረው የእስልምና ምሁር ብቻ ሳይሆን በአረብ አገር ያሉ ዩኒቨርሲቲዎች አረብኛና እስልምና ከግዕዝ ያላቸውን ተወራራሽነት ለማጥናት በቋንቋ ዲፓርትመንታቸው በስፋት አያይዘው የሚያስተምሩት ግዕዝን ነው። ወሃብያ አሁን ብቅ ብላ ከአረቦቹም ከእስልምና ምሁሮቹም በተቃራኒ ግዕዝ ላይ ዘምታለች። ሌላም ለወሃብያ የማይዋጥ ጉዳይ አለ። የነብዩ መሐመድ ተከታዮች በጦርነት ተሰደው ኢትዮጵያ የመጡት ግዕዝ መግባቢያቸው ወደ ነበሩት የአክሱም ነገስታትና ህዝብ ነው። የነብዩ ተከታዮች መካከል ለዓመታት ቆይተው የተመለሱ አሉ። ቀሪዎቹ ከዚህ ቀርተዋል። መቼስ ተሰዳጆቹ የአክሱም ነገስታት ሆነ በወቅቱ የነበረው ህዝብ ጋር የሚግባቡት በአገሬው ቋንቋ ነው፣ በግዕዝ። ቆይተው የተመለሱት ደግሞ ወደ ነብዩና ወዳጆቹም ሄደዋል፣ ግዕዝን ለምደው ማለት ነው። የግዕዝ ጠበብቱ የእስልምና ምሁራን እንደሚሉት አንዳንዶቹ ተመላሾች ለነብዩ ቅርብ ሆነዋል ከተመለሱ በኋላ። የደጎቹ ነገስታትና የደጉን ህዝብ ቋንቋ ለነብዩ አላስተማራቸውም ለማለት ወሃብያ ብቻ ሆኖ ማሰብ ነው የሚያስፈልገው። አሉ የተባሉ የእስልምና ምሁራን አጥንተው የሚያስተምሩትን ግዕዝ ነው ወሃብያ ባዕድ ቋንቋ አስመስሎ የሚያቀርበው። ከጦርነት አምልጠው ወደ አክሱም የመጡ የነብዩ ተከታዮች ሲናገሩት የኖሩትን ተመልሰው የነብዩ ቅርብ ቤተሰብ የሆኑትና ምናልባትም ነብዩ የለመዱትን ቋንቋ ነው ወሃብያ ልጫንብኝ ነው የሚለው። ቅዱስ ቁርአን በርካታ ቃላቱን የተዋሰውን ግዕዝን ነው የቅኝ ግዛት ወዘተ ብለው የሚቃወሙት። በነገራችን ላይ አይደለም እንጂ የእስልምና ቋንቋው አረብኛ እንደሚመስላቸው ኡስታዞች አስተሳሰብ ቢሆን ቁርአን መተርጎም የነበረበት ወደ ኦሮምኛና ስልጥኛ ሳይሆን የአረብኛ ቅርብ ቋንቋ ቤተሰብ ወደ ሆነው ግዕዝ ነበር። የሆነ ሆኖ ወሃብያ እየተቃወመ ያለው የነብዩ ቤተሰቦች የደጋገርና ህዝብ ቋንቋ ብለው የለመዱትን ለነብዩ ጭምር ያስተዋወቁትን ግዕዝን ነው። ወሃብያ መግለጫ የሚሰጥበት ቁርአን የወረሰውን ግዕዝን ነው። ወሃብያ የሚጮኸው የእስልምና ምሁራን ተምረው እየዞሩ በየሀገሩ የሚያስተምሩትን ግዕዝን ነው። የወሃብያ ክፉዎች ካላቸው ጥላቻ አንጻር ታዲያ በዚህ ምክንያት ቁርአንን እንዳያቃጥሉ ትሰጋለው። አፍሪካ የራሳቸው ፊደል ያላቸው አገራት 3 ሲሆኑ ከ3ቱ 2ቱ ሊቢያና ግብጽ በነበር ቀርተዋል። አሁን ማንነታቸውን አጥተው አረብኛ ነው የሚጠቀሙት። እስካሁን በአዋጅ ሉዓላዊነቷን ሙሉ በሙሉ ያልተነጠቀች ሀገር ብቸኛዋ ኢትዮጵያ ብቻ ናት። ነገር ግን ከቅርብ ዓመታት ማለትም ከ40ና 50 ዓመት ውስጥ ብቻ ኦሮምኛ፣ ሶማሊኛ፣ ወላይትኛ ቋንቋዎች የላቲን ፊደል እንደሚጠቀሙ ይታወቃል። በኢትዮጵያ አሁን ባለንበት ዘመን አጠራር ብሔር የሌለው ቋንቋ ግዕዝ ነው። ግዕዝ የኢትዮጵያ ቋንቋ ነው። በዓለም ላይ ፊደል ካላቸው ሀገራት ተርታ ኢትዮጵያ የሚለው ስም ተመዝግቦ የሚገኘው ግዕዝ በሚባለው ቋንቋ እንጂ በሌላው አይደለም። በዚህም መሰረት ግዕዝ መማር የነጻነት ምልክት እንጂ የክርስቲያንነት ምልክት አይደለም። በእርግጥ ቤተክርስቲያን ቋንቋውን አክብራ በትምህርት ማዕከሏም ከሚሰጡት ትምህርታት መካከል አንዱ ሆኖ ከነክብሩ እስካሁን ቆይቷል። ግዕዝ ማለት ዋህድ፣ አንደኛ፣ ባለጉዛ፣ ባለጓዝ፣ ነፃ፣ ግዑዝ የሆነ ግዕዝ ዋህደ ቃል በአንድ ቃል የሚረባ አንድ ስር አንድ ዘር ያለው ግዕዝ፣ አሰባሳቢ ግዕዝ፣ ርትዕት ነፃነት ያለው ግዕዛን፣ የቃል የምስጢር የዘር የንባብ የታሪክ የቀመር የጥበብ ማጓጓዣ ማለት ነው። የግዕዝ ትምህርት ኢትዮጵያ እንደ ሀገር ከቆመችበት ጊዜ ጀምሮ ሀገርን የሰራ ሕዝብን ለብዙ ሺህ ዘመናት አግባብቶ ያኖረ የጥበብ የእውቀት ማስተላለፊያ ልሳን የሆነ ድርሳናት የተጻፉበት፣ ጥንታዊት ኢትዮጵያ የሰለጠነችበት፣ የቅኔ ፍልስፍና የስነ ጥበባት ድርሳኖች የተሰነዱበት፣ የትኛውንም ሀሳብ መሸከም የሚችል እጅግ ከፍ ያለ ልሳን ነው ያሉት ደግሞ መምህር ገብረ መድኅን እንየው ናቸው። እኛ በእንዲህ እንዳለን የቶሮንቶ ዩኒቨርሲቲ ግዕዝ ማስተማር ጀምሯል። የቶሮንቶ ዩኒቨርሲቲ በትውልደ ኢትዮጵያዊ ድምፃዊ ዘዊኪድ የገንዘብ እርዳታ ጥንታዊ ኢትዮጵያዊ የግዕዝ ቋንቋ ለ25 ተማሪዎች መስጠት ጀምሯል። በ10 ሺዎች የሚቆጠሩ ጥንታውያን መጻሕፍት የተጻፉበትን የግዕዝ ቋንቋ በማስተማሩ ዩኒቨርሲቲው የግዕዝ ቋንቋ ከሚሰጥባቸው ከፍተኛ የትምህርት ተቋማት አንዱ አድርጎታል። ለዘመናት በቂ ጥናት ሳይደረግበት የቆየውን በርካታ ታሪክና እውቀት ያዘሉ ጽሑፎች የተጻፉበትን የግዕዝ ቋንቋ በማስተማር በመካከል የተዘለለውን ታሪክና እውቀት ለማጥናት ያስችላል ተብሏል። በዩኒቨርሲቲው የሩቅና የመካከለኛ ምስራቅ ስልጣኔዎች ዲፓርትመንት መምህር የሆኑት ፕሮፌሰር ራበርት በቶሮንቶ ለሚገኙ ከኢትዮጵያ ማህበረሰብና አካባቢ ነዋሪዎች ለተውጣጡ 25 ተማሪዎች የመጀመሪያውን የግዕዝ ትምህርት መስጠት ጀምሯል። እኛም እንላለን በስመ ሃይማኖት የሚሰራው የውሸት ጋጋታው ማስቀየሙ አይቀርምና እንጠንቀቅ።
የየንታ ያሬድን ስለ ግስ የተጻፈ መጽሐፍን የካሪኩለም መጽሐፍ አድርጎ ማቅረብና የሰንበት ትምህርት ቤት ማደራጃውን መጽሐፍ ቴክስት ቡክ ነው ብሎ ደረት መርቃት በሐሳዊነት የተሞላ እንግዳ አካሄድ ያለመድነው መደሪነት ነው በማለት የዛሬ ዝግጅታችንን እናጠናቅቃለን። ሰናይ ጊዜ በያላችሁበት ይሁን።